ማንም ሰው እምቢ ሊልህ የማይችልበትን ስውር የመሳብ ጥበብ። አንዳንድ ሰዎችን ታውቃላችሁ? ልክ አንድ ትልቅ ክፍል ውስጥ ወይም ስብሰባ ውስጥ ሲገቡ ምንም ቃል ሳይተነፍሱ የሁሉም ሰው ትኩረት ይወስዳሉ። ሰዎች እነሱን ለማናገር ይሽቀዳደማሉ። ሀሳባቸውን ያለምንም ተቃውሞ ይቀበላሉ። ፊታቸው ላይ ትልቅ የሆነ ሞገስና መሳብ አለ። ይህንን ስታይ ምን ብለህ ታስባለህ? ይህ ሰው እኮ ልዩ ስጦታ አለው፣ ሲፈጠርም አምሮበትና ካሪዝማ ኑሮት ነው የተፈጠረው ብለህ ታስብ ይሆናል። ግን ዛሬ አንድ ትልቅ ሚስጥር ልንገርህ፣ ተሳስተሃል። ካሪዝማ ከተፈጥሮ የሚሰጥ ስጦታ አይደለም። ካሪዝማ ማለት ልክ እንደ መኪና መንዳት ወይም ፒያኖ መጫወት በትክክለኛው መንገድ ከተማርከው ልትለማመደውና ልትካነው የምትችል ስነልቦናዊ ስትራቴጂ ነው። የዓለማችን ታላላቅ የፖለቲካ መሪዎች፣ የሃይማኖት ሰባኪዎችና ቢሊዮነሮች ሰዎች ሳያውቁ አእምሯቸውን አሳምነው እንዲከተሏቸው የሚያደርጉት ይህንን ስውር ጥበብ ተምረውበት ነው። እንኳን ወደ ፀሐይ በደህና መጣችሁ። የነገዎችን ሚሊዮነሮችና ተጽዕኖ ፈጣሪዎች ወደሚነቃቁበት ስፍራ ዛሬ ማህበረሰቡ እንደ ተአምር የሚያየውን ነገር ግን በዳርክ ሳይኮሎጂ ዓለም ውስጥ እጅግ ኃይለኛ መሳሪያ የሆነውን ካሪዝማ በጥልቀት እንመረምራለን። ሰዎች አንተን እንዲያከብሩህ፣ እንዲያምኑህና በሐሳብህ እንዲማረኩ የሚያደርጉትን 5 አደገኛና ስውር የባህሪ ለውጦች እናሳያችኋለን። አእምሯችሁን ከፍታችሁ ትኩረታችሁን ሰብስባችሁ እስከ መጨረሻው አዳምጡን። አንደኛ፣ የአዳኙ እርምጃና የቦታ ባለቤትነት። ካሪዝማ የመጀመሪያው አንተ ከምትናገረው ቃል ሳይሆን አንተ አካላዊ ቦታን ከምትቆጣጠርበት መንገድ ነው። የሰው ልጅ ንዑስ አእምሮ ስልጣን ያላቸውና ስልጣን የሌላቸው ሰዎች የሚለየው በእንቅስቃሴያቸው ፍጥነት ነው። ተራ የሚጨነቅና በራሱ የማይተማመን ሰው እንቅስቃሴው እጅግ ፈጣን ነው። ቶሎ ቶሎ ይራመዳል፣ ቶሎ ቶሎ ያወራል። ሲቀመጥም ሆነ ሲነሳ ይቸኩላል። ለምን? ምክንያቱም አእምሮው እኔ የሰዎችን ጊዜ እየወሰድኩ ነው፣ ቶሎ መጨረስ አለብኝ ብሎ ስለሚያስብ ነው። ነገር ግን ካሪዝማና ከፍተኛ ስልጣን ያላቸው ሰዎች እንቅስቃሴ ልክ እንደ ጫካው ንጉሥ አንበሳ እጅግ የረዘመና እየተረጋጋ ነው። እንቅስቃሴያቸውም ቀስ ያለ ነው። ሲቀመጡ ወንበሩን ሙሉ በሙሉ ተቆጣጥረውት ነው። እጃቸውን አጣጥፈው አይሸማቀቁም። አንድ ክፍል ውስጥ ስትገባ ቶሎ ቶሎ እየተራመድክ ራስን አታስጨንቅ። እርምጃህን ቀንስ። አየሩንና ቦታውን የራስህን አድርገህ ተንቀሳቀስ። ስትረጋጋና እንቅስቃሴን ስትቀንስ ሰዎች ሳያውቁ ይህ ሰው የዚህ ቦታ ባለቤት መሆን አለበት፣ ምንም የሚፈራው ነገር የለም ብለው ክብር ይሰጡሃል። ዝግታ የስልጣን መግለጫ ነው። ሁለተኛ፣ ሂፕኖቲክ የሆነ የድምጽ ቃና። ሰዎች በንግግርህ ማማለል ከፈለግ የምትናገረው ሐሳብ ብቻውን በቂ አይደለም። ቃላቶች የምትወረውርበት ሪትም ነው ወሳኙ። በንግግር ስነልቦና ውስጥ ሰዎች ሳያውቁት በራስ መተማመንህን የሚለኩት የአረፍተ ነገርህ ማብቂያ ላይ ባለችው የድምጽ ቃና ነው። አብዛኛው ሰው ሲያወራ አረፍተ ነገሩን ሲጨርስ ድምጹ ወደ ላይ ከፍ ያደርጋል። ለምሳሌ ይህንን ዕቃ ብትገዛ ያዋጣሃል ብለው ድምጻቸው ከፍ ሲያደርጉ ንግግራቸው ወደ ጥያቄ ወይም የሰውን ማረጋገጫ ወደ መፈለግ ይቀየራል። ይህ ካሪዝማ ገዳይ ነው። ካሪዝማ ያላቸውና ተጽዕኖ ፈጣሪ ሰዎች ግን የሚጠቀሙበት ወደ ታች የሚወርደው የድምጽ ቃና ነው። አረፍተ ነገራቸውን ሲጨርሱ ድምጻቸው እየከበደና ወደ ታች እየወረደ ይሄዳል። ይህንን ዕቃ ብትገዛው እጅግ በጣም ያዋጣሃል። ይህ ቃና ለሰሚው ጆሮ ጥያቄ ሳይሆን ትዕዛዝና የማያጠራጥር እውነት ሆኖ የሚሰማው። ድምጽህን ወደ ታች በማውረድ ብቻ ሰዎች ሐሳብህን በጥርጣሬ ሳይሆን በአክብሮትና በአድናቆት እንዲቀበሉት ታደርጋለህ። ሶስተኛ፣ የሚጣበቅ አይን ቴክኒክ። የአይን ግንኙነት ወይም አይ ኮንታክት አስፈላጊ መሆኑን ሁሉም ሰው ያውቃል። ነገር ግን ካሪዝማቲክ የሆኑ ሰዎች የሚጠቀሙበት የተለየና አደገኛ የአይን ግንኙነት አለ። ይህ ቴክኒክ በስነ ልቦናው ዓለም የሚጣበቅ አይን ይባላል። ተራ ሰው ከሌላ ሰው ጋር ሲያወራ ሰውየው ንግግሩን እንዳቆመ አይኑን ወዲያውኑ ወደ ሌላ ቦታ ያዞራል። ነገር ግን ካሪዝማ ያለውን ሰው ሌላኛው ሰው ንግግሩን አቁሞ ዝም ቢል እንኳን ለተጨማሪ 2 ወይም 3 ሰከንዶች አይኑን ሳይነቅል ትኩር ብሎ ያየዋል። ከዛም አይኑን ማንሳት ሲፈልግ በድንገት ሳይሆን ልክ በአይኖቹ መሃል ሙጫ እንዳለ ሆኖ እጅግ በዝግታ ነው አይኑን የሚያዞረው። ይህ ጥበብ በሌላኛው ሰው አእምሮ ውስጥ ምን ይፈጥራል? ይህ ሰው እኔን አዳምጠኝ ብቻ ሳይሆን ወደ ነፍሴ ጥልቀት ዘልቆ የገባ ነው የሚል ስሜት ይፈጥርበታል። ይህ አይነት የአይን ግንኙነት ሰዎችን ያስደነግጣል። በተመሳሳይ ጊዜ ደግሞ እጅግ በጣም እንዲማረኩ ያደርጋል። ልክ በዓለም ላይ ካንተና ከሱ ውጪ ማንም እንደሌለ ሆኖ እንዲሰማው ታደርገዋለህ። አራተኛ፣ የዲስራኤሊ ፓራዶክስ። ብዙ ሰዎች ካሪዝማቲክ መሆን ማለት የራሳቸውን ታላቅነት፣ እውቅናና ሀብት ለሰዎች ማውራት ሾው ኦፍ ማድረግ ይመስላቸዋል። ይህ ትልቁ ስህተት ነው። በ19ኛው ክፍለ ዘመን እንግሊዝ ሀገር ውስጥ 2 ጠቅላይ ሚኒስቴርነት የሚወዳደሩ ታላላቅ ሰዎች ነበሩ። ዊሊያም ግላድስቶን እና ቤንጃሚን ዲስራኤሊ ይባላሉ። አንዲት ወጣት ሴት ከሁለቱም ጋር በተለያየ ቀን ራት በላች። ጋዜጠኞቹ ከሁለቱም ማን ይሻላል ብለው ሲጠይቋት እንዲህ አለች፣ ከግላድስቶን ጋር ራት ስበላ እሱ በእንግሊዝ ሀገር ውስጥ ካሉ ሰዎች ሁሉ እጅግ በጣም ብልጥና አዋቂ ሰው እንደሆነ ተሰማኝ። ነገር ግን ከዲስራኤሊ ጋር ራት ስበላ እኔ
በእንግሊዝ ሀገር ውስጥ ካሉ ሴቶች ሁሉ እጅግ በጣም ብልጥና አዋቂ እንደሆንኩ ተሰማኝ። አሸናፊ ማን ሆነ? ቤንጃሚን ዲስራኤሊ። ይህ ነው ትልቁ የካርዚማ ፓራዶክስ ሚስጥር። እውነተኛ ካርዚማ ማለት እኔን እዩኝ እኔ አዋቂ ነኝ ማለት አይደለም። ካርዚማ ማለት ሰዎች ካንተ ጋር ሲሆኑ የራሳቸው ማንነት ትልቅና ልዩ እንደሆነ እንዲሰማቸው ማድረግ ነው። በጨለማው ሳይኮሎጂ ይህ ዘዴ የሰዎች ኢጎ ማሳበጥ ይባላል። አንተ ጥያቄ በመጠበቅ 100% ትኩረትን በመስጠትና እነሱን በማድነቅ ብልጥ እንደሆኑ እንዲሰማቸው ስታደርግ አእምሯቸው ያንን የደስታ ስሜት ካንተ ጋር ያያይዘዋል። ሳያውቁት ለአንተ ቅርበትና ክብረት ሱሰኛ ይሆናሉ። አንተን ይወዱሃል፣ ምክንያቱም ካንተ ጋር ሲሆኑ ራሳቸውን ስለሚወዱ። አታውራ፣ አዳምጣ፣ አግዝፋቸው። 5ኛ የባዶነት ማዕበል። በመጨረሻም ዘመናዊ ዓለም ያጣውና ካርዚማቲክ ሰዎች እንደ ትልቅ መሳሪያ የሚጠቀሙበትን ሚስጥር ሙሉ መገኘት ይባላል። ዛሬ ማንም ሰው ሙሉ ትኩረትን ለሌላ ሰው አይሰጥም። ሰው እያወራን ስልካችን እናያለን፣ ሌላ ቦታ እናስባለን። ነገር ግን አንድ አደገኛ ተጽዕኖ ፈጣሪ ከአንድ ሰው ጋር ሲያወራ ያንን 5 ደቂቃ ሙሉ ትኩረቱን፣ የሰውነቱን አቅጣጫና አእምሮውን 100% ለዛ ሰው ብቻ ይሰጣል። ይህ ሙሉ ትኩረት በሰውየው አእምሮ ውስጥ ልክ እንደ ማግኔት ይሰራል። በዚህ በተረበሸ ዓለም ውስጥ ይህ ሰው ሙሉ በሙሉ ለኔ ቆሟል ብሎ ያስባል። ያቺ 5 ደቂቃ ከሌላ ሰው ጋር ከምታሳልፈው 5 ሰዓት በበለጠ የሰውን ልብ ትሰርቃለች። ካርዚማን የሚመነጨው አንተ ከምትለብሰው ውድ ልብስ ሳይሆን ለሰዎች ከምትሰጠው ውድ ትኩረት ነው። የፀሐይ ቤተሰቦች ዛሬ አብረን የገበርነውን ሚስጥር አስተዋላችሁ? ካሪዝማ ማለት ተፈጥሮ ለጥቂቶች የሰጠችው የውበትና የተክለ ሰውነት ጉዳይ አይደለም። ካሪዝማ ማለት የሰው ልጅ ስነ ልቦና መረዳትና መቆጣጠር ማለት ነው። ከዛሬ ጀምሮ ክፍል ውስጥ ስትገቡ እርምጃችሁን አዘጊው፣ አየሩን ተቆጣጠሩ። ስታወሩ የድምጻችሁ ቃና ወደ ታች አውርዱት። ከሰዎች ጋር ስታወሩ አይናችሁ አትነቅንቁ እና ከምንም በላይ ደግሞ ሰዎችን አዳምጣችሁ እነሱ ራሳቸው ታላቅ እንደሆኑ እንዲሰማቸው አድርጉ። ይህንን ስታደርጉ ማንም ሰው ሐሳባችሁን እምቢ አይልም። ዓለም በሙሉ የአክብሮት እጅ ትሰጣለች። ይህንን ቪዲዮ ከመጨረሳችን በፊት አንድ ወሳኝና የህይወታችሁ አቅጣጫ የሚቀይር መልእክት አለን። የካሪዝማን ስነ ልቦና ተጠቅሞ የሰዎችን ልብ መክፈትና ማሳመን ከቻልክ በሽያጭና በቢዝነስ ዓለም ውስጥ ማንም ሊያቆምህ አይችልም። ነገር ግን ይህንን ትልቅ የማሳመን ኃይል ይኑርህ። የሰው ሰራተኛ ሆነ መቅረት የለብህም። ይህንን ኃይልህ ወደ የራሴ ቢዝነስና ዶላር መቀየር አለብህ። ይህ ጥልቅ ትምህርት አምሯችሁን ካነቀው ቪዲዮውን ላይክ በማድረግ አጋርነታችሁን አሳዩን። ይህንን ድንቅ ትምህርት የህይወት እውነታውን መረዳት ለሚገባቸው ወዳጆቻችሁ ሼር አድርጉላቸው። አዳዲስ የቢዝነስ የፋይናንስና የአስተሳሰብ ትምህርቶችን በየሳምንቱ ለማግኘት ፀሐይ ቻናላችንን ሰብስክራይብ ያድርጉ። በቀጣይ ማንም በማይነግራችሁ በሌላ ጥልቅ ትምህርት እስክንገናኝ ሰላም። አቅምህን ገንባ፣ ነፃነትህን አውጅ።